ባሻይ ጊዜ ሲጥልህ የራስህ ቆለጥ ፍሬ ይከብድሃል አለ። ቆይ ከኛ ጎራ አንድ ፍሬው የሚሰራ አንድ ቋጣሪ የለም እንዴ? የፍሬው ፊውዝ ያልተቃጠለ አንድ ቋጣሪ ጭራሽ ፎቀሬ ሻግላ ሞተናል እንዴ? ምን እየሰራን ነው? ኧረ ወያኔ ከእንቁላሉ ነው ማስቀረት አለብን። ለገደሽ አዶት ይገሙ ቆይ መልስልኝ። ኧረ ከእንቁላሉ ነው ጀማው እነዚህ ቶተንሃም ቼልሲ ምናምን የሚባሉት እነዚህ ቅራቅንቦ የለንደን ደርቢ ነን የሚሉት ቅራቅንቦ የመጨረሻ ቆሻሻ የሚባሉ ቡድኖች አርሰናል ፊት ላይ ሲቆሙ ቅዘን በቅዘን ደግሞ አይመራቸውም። ጭራሽ ምንም አይነት ርራይ ያሳያቸውም። ቶተንሃም ወዳቂ ልካስክሱ ተወስቷል። ዝም ብላ የምታስቆለት የአርሰናል ደርቢ ነን የምትላት ቼልሲም ያው ናት። ብቻ አርሰናል እጅ ላይ አትውደቁ። ቅጥቅጥ አድርጎ ለጥፎ የሚልክ አሰልጣኙ ቀዘነ። በቃ ፈጠነ፣ እንደ ህፃን ልጅ ቅዘን ፈጠነ። ዛሬ አርሰናል ፈጠናት፣ በቃ አስገብቶ ፈጠናት። የሚገርም ሴት ፒስ ማለት እኮ በቃ የሚገርም ታክቲክ እኮ ነው። በቃ የሚገርም ኬሚስትሪ፣ እርሚ ልክን ማትፈተው፣ በቃ እርሚ ልክን ማትፈተው የሚገርም ሴት ፒስ። አርሰናል እኮ ይለያል የእውነት የሚገርም የውድድር ዓመት አርሰናል። አሁን አላለቀም ጨዋታው ምናምን ኤምሬትስ ላይ ይሄን ይገባል። ማንዬ በአንድ ምሽት ሁለት ደስታ ይወለ አንድ ለቪክቶሪዮ ኬሬሽ፣ ሌላኛው ደግሞ ለክለቤ እናቴን አንተ ያንን የኮምፒውተር ቲቸር የሆነን ሰውዬ ማለት ነው። አርሰናል ምን ማለት እንደሆነ ይወለ አስተማርኩልህ። የሃንግማን ደጋፊ ይወለ ምን ማለት እንደሆነ የችለው ደጋፊ አስተማርኩልህ። ይወለ ሳታውቁ ሰው አትናቁ። አርሰናልን አያውቅም አስተምሩት። ይወላችሁ አርሰናል ማለት ይሄ ነው። በሜዳና በደጋፊ ፊት መጥቶ ይልበልባል። እድሜ ልኩን ቼላውን ሲለበልብ የኖረ ቡድን ነው በለው። ይወለ እድሜ ልኩን በቃ በየጊዜው እየሄደ እንደሚያጠጣው ንገርልኝ። ይወለ የቼላው ደጋፊ ስለማያውቅ አፉ ብለናል። በቃ ኦፊሻሊ ነው ነገር። ምን አይነት ቲም ነው? ዋው! ይሄ ጨዋታ እጅግ ወሳኝ ነበረ። ጀማው ከሜዳችን ውጪ ነው ያደረግነው። 3 ነጥብ ያስፈልገናል። ቀብረር ብለን ቀጣዩ ከ20 ቀን በኋላ የምናደርገው ጨዋታ ላይ ብንፈልግ በሜዳና በደጋፊያችን ፊት በማሸነፍ ማጠናቀቅ የምንችለው ጨዋታ ነው። ኦፊሻሊ ማለት ነው ወደ ቀጣዩ ዙር ማለፋችንን ያረጋገጥንበት ስቴትመንት የመታንበት ጨዋታ ነው እና እንችላለን። ጀማው እንችላለን። ቀጥታ ለዋንጫ ተፋላሚ መሆናችንን ስታንፎርድ ብሪጅ ላይ ነው ያረጋገጥነው። ሜዳችን ላይ እንዳይመስል። ሜዳይ ላይ ናና ሞክረኝ። ስንት ጨዋታ ሆነኛል አይደለም አንተ ማንንም አላሸነፈኝም። እንችላለን ጀሞ ከማ አይቻልም እንዴ ሁሌ ሰው ማድከም አይቻልም እንዴ አንጩት አይቻልም። ሃንግማንን በስታንፎርድ ብሪጅ በኔ ትሬኒንግ ሜዳ ሄጄ 3-2 ገርናቾ የሆነ አርጀንቲናዊ ቅመም ይዞ ስለመጣ ነው 2 ጎል ያገባው እንጂ በ2 ጎል ዲፈረንስ በ3 ጎል ዲፈረንስ ማለቅ የነበረበት ጨዋታ የኔ ትሬኒንግ ሜዳ ነው አልኩሽ እኮ። ዙቢሜንዲ ምን አይነት ተጫዋች ነው ስነግራችሁ ነበር እኮ እሺ ዛሬ የተገኘበት ቦታዎች ላይ አግኝታችሁ ታውቃላችሁ። ቶማስ ፓርቴ ለየት ያለ 6 ቁጥር ነው ዙቢሜንዲ ለየት ያለ ለዚህ ሴሌብሬሽን ብቻ ነው ያመጣ ነው እኮ ለዚህ ሴሌብሬሽን። ለምን እንደኔ ኦንጎል ባለመግባቱ ቅር ያለው አድክም የሆነ ማናጀራችሁ ቀለል ያለ ጌም ቀለል ያለ ልጠፋ ተለጠፍሽ። ገባሽ አይደል? አሁን መታችሁ ምክንያታችሁን ደርድሩልኝ እዚች ጋር ሃንግማኖች እንትና ስለተጎዳ ስላልነበረ ምናምን 7 ዓመት እኮ እነዚህ ሰዎች ኖሩም አልኖሩም ስለጥፍሽ ነበር 2 ጎል ፈቅጄልሽ ነው። ያኛውም ጌም ራሱ ተስፋ ይዘሽ እንድመጪ ተስፋ ስለምትፈልጊ ኤምሬትስ ላይ 5 ልክ እንደባለፈው ዛሬ ሃቨርስ አለማግባቱ ጠቀመሽ። ገባሽ አይደል? ያለቀ ታይ ነበርኩ መሆን የነበረት ያለቀ ታይ we are the gunners ነው ንግሬን ጠቢ። አረ እንደው ምን አይነት ጉድ ነው ጀማ! አረ ምን አይነት ጉድ ነው! እሺ ቆይ ቼላው በሰዓት እንዴት ነው እንደዚህ? ቆይ ጥቂት ደቂቃ እኮ ነው፣ ትንሽ ደቂቃ ነው። እንዴት ነው 3-2 ደርሳል እኮ። አንድ ጎል ማስቆጠር አቃተ። አንድ ጎል ማስቆጠር አቅቶ ነው አንተ አሁን ቱሪናፋ በሰዓት ምን ትሰራለህ? የአንተ ሰዓት አይደለ? ሰይጣን በአንተ ላይ ስራውን የሚሰራበት ሰዓት አይደል? አረ አርሰናል አረ ወያ ነው። በምን እናስጥለው? ተቃጠልን እኮ እኛ ሽለማን ነው በምንን አልተቃጠለም በኢየሱስ አርሰናል ያሸነፈ ቀጣ ዩናይትድ የተሸነፈ እድለኛ ያልሆንኩ ክለብ
በመቋጠር አረጃሙ ምን ይሻለናል? እሺ ቼላው የገማለ ቼላው ቆይ ስለ ጨዋታው ከማውራታችን በፊት የሆነ ነገር እኮ አለ፣ የምትችለው ነገር አለ፣ የሚታይ ነገር አለ ምናምን ነገር። ግን ከወሬው በፊት ስራ ከማውራት በፊት ምናምን ነገር እንደዚህ አይነት ትልቅ ጨዋታ እያለብህ ወሬ ምናምን ከምታወራ መጀመሪያ ስራ ነው የሚሰራው። ቴና ግን ለማስታወስ አትሞክር። እኛ የዩናይትድ ደጋፊዎችን ወሬ አታውራ ለማለት ያክል ነው። የቼልሲ ደጋፊዎችን በማውራቱ እንደተቀየማችሁት እርግጠኛ ስለሆንኩ ወደ ጨዋታው ስንመለስ እቺ ሰው ዛሬ ከአንድም ሁለት ጊዜ ቼልሲን ወደ ጨዋታ ለመመለስ ጥራለች። ግን ወፍ ቀዝቀዝ ሲል ጨዋታው ጀለስ ስትመልሳችሁ 2 ጎል ያስቆጠረችው ተቀይራ ገብታ ማለት ነው። መጀመሪያ ማሰላለፍ ላይ መኖር ነበረባት፣ እሷን መጠቀም። እንዲሁ ይህን አሰላለፍ ይዞ መግባት ሲገባው ጉይሮና ቢባል ማሬስካ ለቤንች የሚጠቀመው ልጅ ይዞ ቤስት አድርጎ ገባ ማለት ነው። ለማንኛውም አርሰናል 3-2 በማሸነፍ ዴክላን ራይስን ሳላደንቅ አላልፍም። ቡካዮ ሳካ ደስ ሲል ነበር። ቪክተር ዮኬሬሽም ጎል አስቆጥሮላችኋል። አሲስቱም ለሱ ከተመዘገበ አሲስት አድርጓል ማለት ነው። ስለ ጨዋታው ያላችሁን አስተያየት ኮመንት ላይ ደቅ አድርጉልኝ። ፋይናል ማንቸስተር ሲቲ ከአርሰናል ካራቦ ካፕ እንደመቀበል ያደርጉልን አስበዋል ማለት ነው። ይመቻችሁ። እሱስ ብሎ ነበር ጨዋታው ቀላል ነው፣ ከሜዳው ሲገባው የሆነው ሌላ ነው። ትልቁ ተጋድሎ ኤምሬትስ ነው ያለው። ያም ይሄም ሲያማው አያገባም ብሎ በአሲስትና በጎል መጣ ተጋግሎ። ቼላው ላይ ታየ የቪክተር ተጋድሎ። ያ ፓስታ እግር አገዳ አቋም መቶ ሰላም የነበረውን ጨዋታ በጥብጦ የመጨረሻውን ደቂቃ እንድንጨነቅ አድርጎን ቢሆንም ግን አሸንፈን ወጥተናል ማለት ነው። በዚህ ጨዋታ ግን ምን ያክል ቀብጠሻል ካላችሁኝ ማለት ነው ፎፋናና ቻኖባ በቃ የሆነ ኦንጎል ፈልጌ ነበር። በቃ እንዲቀብረር ብዬ በቃ ዙቢ ካገባው በኋላ ማለት ዝም ብለው አንድ ኦንጎል ምናምን ብዬ ተንቀባረሬ ነበር። እድሜ ለዛ ድሮም የዛ ሰፈር ልጅ ሆኖ ምንም ጤንነት የለውም ገብቶ ድምጥ ማጥማ ጠፋው። በቃ ጨዋታው እንዲጋጋል አደረገው። ለማንኛውም ይሄ እንደተጋጋለ እንደዚህ እንደደራ እንዳማረበት ይሄ ጨዋታ ወደኛ ሜዳ ወደ ኤምሬትስ ሄዷል ማለት ነው። እዛ ላይ ደግሞ ሌላ 3 ነጥብ ይዘን አረጋግጠን ወደ ዋንጫ እናልፋለን ማለት ነው። ገነርሰ እንዳፈሩ ቀጣይ ላይ ደግሞ ድምጥማጡ ነው የሚጠፋው። በነገራችን ላይ ቼልሲ አጥቂ ያስገብቶ ነበር መጀመሪያ ላይ ጋይስ። ማን በሉት ማን አላውቅም፣ የሆነ ግልጅ ግን ገብቶ ነበር። ዘንድሮ ዋንጫውን መብላት እንበላለን ግን ሳትጨነቁ በፍጹም አትበሏትም ብለው በቃ ገግመውብናል የአርሰናል ተጫዋቾች እና አሰልጣኙ ማለት ነው እንጂ በቃ ቀደም ብለን መጨረስ የምንችለው ጨዋታ ነበር። ለማንኛውም ፎሎ አድርጉ፣ ኮፒ ሊንክ አድርጉ ምናምን ነገር። ዛሬ አሪፍ ያየናቸው ነገሮች ጥሩ ነገሩ በቃ ጥሩ ቲም ነው ያለው። ግን ቆይ ቅሬታ ልጀምር። አንደኛ ኬፓ ለምን ቤንች እንደሆነ ያሳየበት ጨዋታ ይመስለኛል እና ራያ ምን ያህል ኳሊቲ እንዳለው ያየንበት ጨዋታ ይመስለኛል። ሁለተኛ ማግባቱ ጥሩ ነው ዮኬሬሽ ምናምን፣ ነገር ግን አሁንም በቃ ቦታ አያያዝ ላይ ምናምን በጣም ይቀረዋል። ኦር መናበብ ላይ ይቀራቸዋል። አርቴታ ቀያሪዎቹ ልክ ናቸው ብዬ አላስብም። በተለይ ቀደም ብሎ መቀየር የነበረበትን ጨዋታ አዘግይቶታል። ከዛ ደግሞ ኦዴጋርድ ሲወጣ ሜሪኖ ከሚገባ ወይ ኤዜ፣ ራይስ ሲወጣ ሃቨርትስ ከሚገባ ዮኬሬሽን በሃቨርትስ ቀይሮ ከዛ ኖርጋርድን ማስገባት ይችል ነበር ምናምን፣ ማዱኬን ማስገባት ይችል ነበር። ታውቃላችሁ ብስጭት እንዳለበት ምናምን ስታንፎርድ ብሪጅ ላይ ጥሩ ፐርፎርም ማድረግ የሚችልበት ነበር። ሳካ 90 ደቂቃውን መጨረሻ ይሄ ሁሉ ሆኖ ግን ዋናውን አሸንፈናል። ይሄ ጨዋታ ኤምሬትስ ላይ መሄድ አልነበረበትም። ይሄ ጨዋታ ማለቅ የነበረበት ማለት ነው እዚሁ ነበር እና 4-1 ምናምን ነገር ማለቅ የነበረበት ጨዋታ ነው። በራሳችን ስህተት ነው። ጋርናቾ አሪፍ ጨዋታ ተጫውቷል እና ጥሩ ጎሎችን አስቆጥሯል። ኤኒዌይስ ይህንን ይመስል ነበረ። ደህና ደሩ፣ ይመቻችሁ። እኔ ቅር በለኝ ጌትዬ፣ የኔ ጠንበለል ኧረ በፈጣሪስ የምሬ ነው የምላችሁ። ሲያገባ ማለት ነው ከሱ በላይ ነው የተደሰትኩት ቤተሰብ፣ ከሱ በላይ ግን ማለት ነው የሊቨርፑል ጨዋታ ጊዜ የተናገርኩት ነገር ወይኔ ጸጸተኝ። ቪክተር ሲፈርም ምን ያህል እንደተደሰትኩ ዝውውሩን ምን ያህል እንደጠበቅኩኝ ሁላችሁም ታውቃላችሁ ቤተሰብ። ዛሬ ግን ማለት ነው በእውነት አኮራኝ። እግዚአብሔርን ማለት የምፈልገውን ነገር አየሁኝ ከሱ። አይኖ የባለፈው ነገር በጣም እጅግ በጣም ያበሳጫል፣ ስሜቴ ነበርኩ። ግን ማይ ስትራይከር ኢዝ ባክ። አተ ምን አይነት ተጫዋች ነህ? ይኸውላችሁ ሪያል ማድሪድ፣ ሊቨርፑል፣ ማንቸስተር ሲቲ እነ ጋርዲዮላን
ዣቢ አሎንሶ ዛሬ ፋብሪዞ ሲዘግብ ሰምታችኋል። ዣቢ አሎንሶ ቅሬታውን አቅርቦ ነበር ለምን ዙቢሜንዲን አላስፈረማችሁም ብሎ። ይሄ ማለት ነው ምን ያህል አቅም እንዳለውና እጅግ በጣም ማጂክ የሆነ ተጫዋች ነው። ምን አይነት ጎል ያስቆጠርከው፣ ምን አይነት ፐርፎርማንስ ነው ዙቢ። ቼልሲዎች ግን ያገቡት በግድ አግቡ ብለናቸው እንደሆነ ታውቃላችሁ። ኤክስጂያቸው ማለት ነው ኤክስፔክትድ ጎላቸው 0.73 እኮ ነው ቤተሰብ 0.73 አንድ ጎል እንኳን ለማግባት በቂ አልነበረም። ኤኒዌይስ ጋይስ ከስታንፎርድ ብሪጅ አሸናፊነታችንን ይዘን ሄደን ወደ ሜዳችን ለሁለተኛ ዙር ጨዋታ ቀብረር ብለን ማለት ነው። ምንም አታመጡ ቼልሲ ማለት ነው። ሰከንድ ላይ ጋይስ ምንም ነው የማያመጣው ምንም። ግን እንደ ዛሬው መዝረክረክ ማን መደረግ አልነበረበትም። ኤኒዌይስ አሸንፈናል። ለንደን ኢዝ ሬድ ያሳይ ቢስሚላ። ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ ነው ያየነው። በለንደን ደርቢ እንግዲህ አርሰናል ቸልሲን 3-2 ማሸነፍ ችሏል። በቸልሲ ሜዳ ነበረ። ለገለልተኛ ደጋፊ ራሱ አሪፍ ጨዋታ ነበር። እንኳንም አየነው የሚያስብል ጨዋታ ነው። በተለይ ከረፍት በኋላ አሪፍ የማጥቃቶች ነበሩት። ይሄንኛው ሲሞክር ይሄንኛው አሪፍ ነበረ እና አርቴታም ይሄ ዋንጫ በጣም እንደሚያስፈልገው ታላችሁ ይዞት የገባው አስተላልፍ ስሬስ ነበረ። ያው ካራባው ትልቅ ዋንጫ ሆኖ እኮ አይደለም፣ ግን ልጆቹ ዋንጫ ማንሳት እንችላለን ብለው እንዲያስቡ ይሄ ለሜንታሊቲ ይጠቅማቸዋል። ሌላው ትላልቅ ዋንጫዎች ስላሉ ለነዛ መነሳሻ ይሆናልና ከሊጎቹ ዋንጫ በፊት ስለሆነ ደግሞ ውድድሩ ያለው ለዛ በጣም ትልቅ ግብአት ይሆናቸውና አስተላልፉን ስታዩት በጣም እንደሚያስፈልገው ታያላችሁና እንጂ ካራባው ትልቁ ነው አይደለም። አርሰናል የሚጠብቅበት ከዚህ በላይ ነው። አሁን በዚህ ዓመት ሻምፒዮንስ ሊግ እና ፕሪሚየር ሊግ ናቸውና ግን ለዛ ደግሞ መዳረሻ ልጆቹ እንችላለን የሚል ስሜት በውስጣቸው እንዲያደር ለዛ ግብአት ይሆናልና ተብሎ ታስቦ ይመስለኛል። ግን ቸልሲም አሪፍ ነበር ብዬ አስባለሁ። ይዞት አሁን እንደውም ቸልሲ ይዞት ከገባው አስተላልፍ አንጻር አርሰናል ከዚህ የበለጠ ኳስ ቁጥጥር አሁን አርሰናል ኳሱን ሳይሆን ጨዋታውን ተቆጣጥሮታል ብዬ ነው የማስበውና እነዚህ ልጆቹ ይዞት ከገባው አስተላልፍ አሪፍ ፐርፎርማንስ ላይ ያሳዩት። የመልስ ጨዋታ አለ በእርግጥ ግን አርሰናል አሁንም ድል ማድረጉን ቀጥሏል። ለማንኛውም ጨዋታው በጣም አሪፍ ነበር። እስቲ በጨዋታው ላይ የተሰማችሁን ኮመንት ላይ ያስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ